ጎሽ አይውሽም ጭራሽ የሰው ቤት ዘው ብለሽ መጣሽ ዛሬ። አረቺ ልጅ የሚመክራት ሰው የላትም። የምሬ ነው የምላችሁ ቤተሰብ የላትም። እቺ ልጅ በጣም አበዛች፣ ወጥ ረገጠች። የድፍረቷ ድፍረት ደግሞ ምን ጉድነሽ አንቺ! አረቺ ምን አይነት ጋለሞታ ሴት ናት ግን! የሴት አሰዳቢ ማለት አንቺ ቅሌታም ወራዳ ሴትዮ። የምሬ ነው የምላችሁ እቺ ናት እንደ ጀግና 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 የምትሉ ማለት የምን ጀግና ናት? ልክስክስ ሴት ናት እንጂ የሰው ቤት ዘው ብላ ደግሞ የአብርሽ ልብስ ትላለች እንዴ! የሚል ልብስ ነው? የሚል ልብስ ነው? አብርሽ እኮ ሲፈልግ መጥቶ ይወስዳል። አንቺ ምን ቤት ነሽ? ምን አገባሽ? ለአብርሽ ምንም አይደለሽም እኮ። ምን አይነት የሴት አሰዳቢ ናት እቺ ቅሌታም! ልጅቷ እኮ ሩታ ናት። ሩታ ልትሆኑ ደግሞ አትችሉም። ከሩታ ጋር አትፎካከሩ። አንተ አሚሩ የምትባለ ሰውዬ ማለት አንተ ሴታ ሴት የወንድ አልጫ ክፍታም ሰውዬ ማለት እናንተ ከንፈሩን አይታችሁ በጌታ ስም የፍየል ከንፈር እኮ ነው። ጥቁር ጥቁር ታውቃላችሁ። ፈጣሪ ሆይ ከዛ እስኪ መልኩን እዩ ቤተሰብ እንዴት እንደሚዘጋው ይቅር ይበለኝ ግን አይባልም። ግን በቃ ስራውን ስታዩ እንዴት እንደሚያስጠላው አረ እናንተ ስድቡ ጠፋ እኮ ለዚህ ልጅ ማለት ነው። አራረታ ይመችሽ የኔ አቃጣይ ማለት ነው። የምሬ ነው የምላችሁ። እንዴት ተቃጠሉ እኮ ሰው ዘው ብሎ እንዴት የሰው ቤት መጥቶ ይሰደባል? ጌታዊ ትግስቱ ስጠን። ምን ዘመን ላይ ደረስን ቤተሰብ? ዘመኑ ከፋ እኮ እንዴ! አረቼ ልጅ መላ አድርጓት እቺ ሴትዮ ማለት ነው። እቺ ቅሌታ ማለት ነው። አንቺ እዚህ መተሽ የልጁ እናት ላይ እንደዚህ መተሽ እንደፈለግሽ ስትናገሪ አብረሽ ደስተኛ የሚሆን ይመስልሻል? ራስሽን ዝቅ እያደረግሽ ርካሽ ሴት እኮ ወንድ ልጅ አይፈልግም። ተቀላችሁ አይደለ? እቺ ልጅ ራሷን ዝቅ እያደረገችው ሄርሜላ ጀግና ጀግና ትላላችሁ። እቺ ውሽሚት ጀግና ናት። ጀግና አይደለችም ለእኔ ማለት ነው። ልፍስፍስ ሴት ናት እንጂ ልክስክስ ሴት ማለት ነው። የሰው ነገር የምትፈልጎ ማለት ነው። እቺ ቅሌታም ማለት ነው። እቺ ርካሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። ዛሬ እንግዲህ ሰዓት ሂዷል ቤተሰብ። በጣም ቢዚ ነበርኩ። ያለውበት ቦታ ደግሞ ዛሬ አይመቸኝም ነበረ። ዛሬ እንግዲህ ከተመቻችሁ ላይክ አድርጉ የኔ ውዶች ማለት ነው። ወዳችኋለሁ ጌታ። በጣም ሰዓት ሂደዋል። ከቻልኩ አሁን ለቃለሁ፣ ካልቻልኩ ደግሞ ጠዋት ለቅላችኋለሁ የኔ ውዶች ማለት ነው። ሰዓት ሂደዋል፣ ግን ላይክ አድርጉ ቪዲዮ ከተመቻችሁ፣ ሼርም አድርጉልኝ ከቻላችሁ ማለት ነው የኔ ውዶች። ወዳችኋለሁ። እንግዲህ ዛሬዎች የምትጨራሽ ሩታ ቤት መተሽ የድፍረቷ ድፍረት ቤተሰብ እቺ ጋለሞታ ማለት ነው። አረቼ ልጅ የሚይዛት ሰው የላትም። የምሬ ነው የምላችሁ እናንተ በጎች ማለት ነው። ሄርሜላ ጃግና ሄርሜላ ጃግና የምትሉ ማለት ነው። እስቲ የሚከራት እችን ልጅ ማለት ነው። የሚከራት ገባችሁ አይደለ? እስኪ ምን አይነት ስራ ነው የምትሰራው? ጀግና ናት የምትሉ የሰውን ባህል ስለቀማችሁ ነው ጀግና። መቼም አብርሽን እንደማታገኝ እመኑ። አታገኝም እኮ ለዛ ተናዳን የመጣችው በአብርሽ ተስፋ ቆርጣ ስለሆነች ነው። ለዛ ነው ወደ ሩታ ቤት የመጣችው ማለት ነው። ነገር ፈልጋ ማለት ነው። ደግሞ ልጅቷ ሩታ ናት። እስኪ አንቺ ወንድ ነሽና ግቢ ውስጥ ገብተሽ የአብርሽን ልብስ አምጪ አለቻት። ወይ እኔ እሞታለሁ አንቺ ወይን ትሞታለሽ አለቻት። እስኪ ወንድ ነሽ አለቻት። ለሁለቱም አንድ ሴት ብቻ። አይ ሩታ የኔ አቃጣይ ይመችሽ የኔ ጀግና ሴት ማለት ነው። የአንቺ አድናቂ ስለሆንኩ ደስ ብሎኛል ቤተሰብ። በሩታ በጣም ነው የሚኮረው። የምሬ ነው የምላችሁ። ጠንካራ ሴት፣ ጀግና ሴት፣ ማትበገር ብርቱ ሴት ናት። ገባችሁ አይደለ? እቺ ልፍስፍስ ማለት ነው። እቺ ምንም እኮ እምነት የላትም እኮ ቤተሰብ፣ ምንም እምነት የላትም። ለምን እንደሆነ ታውቃላችሁ? ፈራች። አሁን አብርሽ ወደ ሩታ እንዳይመጣ ልብሱ ሩታ ቤት ስላለ ፈራቻ። ስጋት ውስጥ ገብታ ነው። ለምን የሰው ነገር ነው የያዘችው። ደግሞ የሚገርመኝ ነገር ማለት ነው፣ ቆይ
እኔ የምልሽ ውሽሚት ማለት ነው። አብርሽ መቼ አገባሽ እንዴ? ሚስቱ መሆንሽ እንዴ? እኔ ማውቀው ፍቅረኛ እንደሆንሽ ነው ማውቀው። አሁን ከፍቅረኛ ወደ ውሽሚት ነበር። ድሮ ውሽምት ነበርሽ፣ ከውሽምት ወደ ፍቅረኛ ተቀየርሽ። ለእኔ አንቺ ሁሌ ውሽምት ነሽ። ምክንያቱ የሰው ነገር ነው የቀማሻ፣ የራስሽን ነገር አይደለም ያሹ። የሰው ነገር ስለያሽ ሁሌ በስጋት ነው የምትኖሪ አለች እኮ ልጅቷ። ሩታ ናት እኮ። ከሩታ ጋር ብዙ አትጋፈጡ ማለት ነው። አንተ አሚሩ የምትባል ሰውዬ ማለት አንተ ዋልጋዳ ጥርስ ማለት ነው። እስኪ እዛም አትበላ። እስኪ ጥርስክን አስተካክል አንተ አሽቅ አባጭ ማለት ነው። እስኪ መቼ ነው የራሴ ህይወት የምትኖረው? ሁሉም እኮ ከዚህ ነገር ወጥተዋል። ቤተሰብ አቤል ራሱ ከዚህ ነገር ወጥተዋል። ከሄርሜላ ህይወት ወጥተዋል። ገባቸው አይደለ? ይሰለቻል እኮ ሁሌ ስለ ሰው ነገር ስታወሩ ይሰለቻል። አቤልም ይሄን ነገር ሰልችቶ ነው ከዚህ ነገር የወጣ ማለት ነው። እጁን አውጥተዋል። ብሩኬ ወጥተዋል። በፊት ከሄርሜላ ጎን የሆኑ ልጆች አሁን ራቁ። ሁሉም የራሳቸው ህይወት መኖር ይፈልጋል። ይሰልቻል። ገባቸው አይደለም? አሁን አብረሽ ከሄርሜላ ጋር እንደማይቀጥል እመኑ። ከሩታ ጋር ነው የሚቀጥለው። እናንተ ምን እንደምትዋጡ እና ያለን በተለይ የውሽምት በጎች ማለት ነው። እናንተ የዝሙት ደጋፎች፣ ዝሙት የምታበረታቱ እናንተ ናችሁ። ታፍራላችሁ ደግሞ። አብርሽና ሩታ አንድ ላይ ሲሆኑ ምን እንደሚዋጣችሁ እናያለን። ሄርሜላ ደግሞ ሁሌ እንደምትለፊ ነው የምትኖሪ ማለት ነው። አንቺ ዋረኛ ማለት ነው። ወንድ ኮንሽ ይዝስ አትወጭም ነበር እኮ ስለፈራሽ ነዋ በሩታ ሩታ መሆን ስለማትችልም ጉራ ብቻ ወሬ ብቻ። እኔ የምላችሁ እኔ ለአብርሽ እንደዚህ አደረግኩ፣ እኔ ነኝ ያሳመርኩ፣ እሱ የወደቅበት የነሳው እኔ ነኝ። አብርሽ ሄርሜላ ወደ አብርሽ ስትመጣ አብርሽ ምንም አልነበረም። እንደ ቤተሰብ የወደቀ ሰው ነው አብርሽ። የወደቀ ሰው እኔ ነኝ ያነሳው የምትለው አብርሽ ምን አጣ? ሁሉም ነገር ከተሞላ አብርሽ መኪና አለ፣ ገንዘብ አለ፣ ዩቱብ አለ፣ ፌመስ ነው። ምን አጣ? እስኪ ንገሩኝ። ሄርሜላ ከመጣች በኋላ አብርሽ ምንድን ነው የተቀየረ? ምንም አልተቀየረም። ከሩታ ጋር የነበረ አብርሽ ነው። ምኑን የያዘችው? በየሮም ይዛ ስለምትሄደው ፈታ ዘና ስለምታደርገው እሱ የሚሄድበት ቦታ ተከትላ ስለምትሄደው ነው። ሄርሜላ ከመሬት አነሳቸው የምትሉ ማለት ነው። ሁሌ ይህን ቃል ተደጋግማ ትናገራለች፣ ወንድሙም ይናገራል። ሄርሜላ ናት እያነሳችው በወደቅበት ቦታ እያለ ነበር ወንድሙ ማለት ነው። ይህ ንግግር ነው። በቁሳቁስ ነው እንደ ለካ አብርሽ የምትይዙ ማለት ነው። አብርሽ መቼም ከእናንተ ጋር የሚሆን አይመስለኝም። ወደ ልጁ ወደ ሚስቱ ነው የሚመጣው። ጠብቁ፣ ብቻ ጠብቁ። ለዛ ነው ስጋት ውስጥ ገብታ አብርሽ ወደ ሩታ እንዳይሄድ እኔ ደግሞ ቀደም ብዬ ምንድን ነው የማደርገው? ልብሱን ወስዳለሁ ወደ ራሴ ቤት። እንደዛ አስባን የመጣችው ግን አልተሳካላትም። እቺ ቅሌታን ወራዳ ሴት፣ እቺ ርካሽ ማለት ነው። ደግሞ ከሩታ ጋር እኩል ትነጋገራለች። አንቺ ወራዳ እንዴ! የሰው ነገር ይዘሽ ደግሞ ምናፊ ያለሽ ትዳር አንቺ አይደለሽም ዘው ብለሽ በሰው ህይወት የመጣሽ ደግሞ ሩታን ትወቅሳለች። እቺ አታፍሪ የሴተኛ ዳሪ ሴት አሜሩ አንተ አሽቃባጭ ማለት ነው። አንተ ብርሞ በደንብ ተሰጥቶ ነው። ለዛ ነው እንደዚህ ለዚህ ነው እንደዚህ ኝኝኝ ይላል። ሴታ ሴት የወንድ አልጫ በግ እናንተ ከንፈሩ ናቸው። በፈጣሪ ስም እንዴት እንደሚዘገው። ይህ ደግሞ ማን ሴት ነው አንተ የሚፈልግ ግን? አሜሩ ወሬ ብቻ ጉራ ብቻ። አይ ወንድ ልጅ አንተ ልፍስፍስ ማለት ነው። እስኪ እንደ ወንድ ሆና ከሴት ጋር መጥቶ ደግሞ እንዴት እንደሚሆነው አንተ። ልጅቷ እኮ ሩታ ናት። ሩታ ላይ አፍ አትክፈተው እሺ። ታውቃላችሁ የሰው ቤትን የመጣችሁ ዘው ብላችሁ በህግ እኮ ትጠይቃላችሁ። ሩታ መጥቶ ይቃን ዘረፉን ካለች እኮ ቀጥ ብላችሁ ትገባላችሁ። ገባችሁ አይደለ? ወደ ምንድን ነው የሚባለው? ወደ ምንድን ነው የሚባለው? ትታሰራላችሁ። እሴ የምሬ ነው የምላችሁ። ተው ከሩታ ጋር ትጋፈጡ። ልጅቷ ሩታ ናት። ሩታ አያችሁ፣ እነሱ ያወራሉ። እሷ እናት የሶፋ ላይ ቁጭ በላ እጇን ኪስ ውስጥ ከታ
እነሱ ምን እንደሚያወሩ እየሰማች እየተናገረች፣ እስኪ እናንተ ወንድ ናቸውና ወደ ውስጥ ግቡ። ይሄ እኮ ነውር ነው። ቤተሰብ የሰው ቤት ዘው ብላችሁ መታችሁ ደግሞ ትናገራላችሁ። እናንተ ባለጎች ማለት ነው። ቤተሰብ ያላሳደገ ተንቆንጥጣችሁ አላደጋችሁ ማለች እኮ ሩታ። እነዚህ መቼ ተቆጠ? ኧረ ጠፋብኝ እናንተ መቼ ተቆንጠጡ?